የኢትዮጵያ ሄሪቴጅ ፋውንዴሽን እና ሸገር 102.1 ሬዲዮ በትብብር የሚያካሂዱት የኢትዮጵያውያን ኦራል ሂስትሪ ፕሮጀክት በዚህ ወር እጅግ በርካታ ኢትዮጵያውያን በሚኖሩባቸው በዋሽንግተን ዲሲ፣ ቨርጂኒያ እና ሜሪላንድ አካባቢዎች ካሉ ኢትዮጵያውያን ጋር ይቆያል። በዚህ ለብዙ ኢትዮጵያውያን መግቢያ በር በሆነው ዋሽንግተን ኢትዮጵያውያን ወደ አሜሪካ የመጡበትን መንገድ፣ የማህበረሰቡን አኗኗር በሚመለከት በማህበረሰብም ሆነ በግል ታሪካቸው ስላበረከቱት አስተዋጽኦ ለመመዝገብ የተለያዩ ግለሰቦችን ይጋብዛል። ዛሬ ኦክቶበር 31 2023 ነው። ከዶክተር አክሊሉ ጋር ነው የዛሬው ውይይታችን። ቃለ መጠይቁን የምናካሂደው በዶክተር አክሊሉ ሀብቴ መኖሪያ ቤት ነው። ከዶክተር አክሊሉ ሀብቴ ጋር በሰሜን አሜሪካ ስለ ኢትዮጵያውያን ኦርቶዶክስ ተዋሕዶ አብያተ ክርስቲያናት መስፋፋት እንወያያለን። ዶክተር አክሊሉ ከሸገር ጋር እኔና እርሶ እንግዲህ እዚሁ ቤት ስንገናኝ አሁን ሁለተኛ ጊዜያችን ነው። አዲስ አበባ እንደ ተገናኝተናል፣ ሶስተኛ ጊዜያችን ነው እና በጣም አመሰግናለሁ ፈቃደኛ ስለሆኑ። በጣም አመሰግናለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትንሽ ወደ ኋላ በታሪክ እንሂድና መስፋፋት እንዴት ተጀመረ፣ መቼ ተጀመረ በሚለው ትንሽ እንደ ወደ ታሪክ ወደ ኋላ መለስ እንድንል ፈልጌያለሁ። እንዴት ይመስሎታል እርሶ? አንድ ዶክመንት አገኘሁ። በኢየሩሳሌም የገዳማት መስፋፋት ከ1500 ዓመታት በፊት ተጀመረ የሚል አንድ ዶክመንት አገኘሁ። ኢትዮጵያ ነገስታት ደግሞ ስለ ኢየሩሳሌም የነበራቸው ኢማጂኔሽን አለ እና ወደዛ እንሂድ። መጀመሪያ እንግዲህ እንሞክረው። ምን በመጀመሪያ አመሰግናለሁ እንደገና እድል ስለሰጠሽኝ። የኢትዮጵያ ቤተክርስቲያን መቼም ሰፊ ናት፣ ረጅም ጊዜ ያላት፣ ከህዝቡም ጋር ከመሬቱም ጋር ትስስር ያላት ቤተክርስቲያን ናት እና ቀደም ሲል ያው በኢየሩሳሌም መቼስ እሱ መሰረቱ ነው የሃይማኖቱም እና በኢየሩሳሌም ኢትዮጵያውያን በየጊዜው ይሄዳሉ፣ አላቋረጡም። በእውነቱ አሁያ የዛ አይነት ጉብኝት አሁንም ቀጥሏል እንደምሰማው። ይህ እንግዲህ ከሃይማኖቱ ጋር ያላቸውን ቁርኝት ነው የሚያሳየውና ህዝቡም ደግሞ በስሜት የሚያደርገው ነገር ነው። ከዚህም ሀገር በየትልልቅ በዓላት ሰዎች እየያዙ የሚሄዱ ሰዎች አሉ፣ ድርጅቶችም አሉ። ይሄ ሁሉ የሚያሳየው ቤተክርስቲያናችን ከኢየሩሳሌም ከታሪኳ ጋራ የኢትዮጵያን ቤተክርስቲያን ከጥንት ጀምራ ከዚያ ከነበራት ግንኙነት ያልተቋረጠ ግንኙነት ስላለ ነው። መቼም በመሰረቱ እዚህ ሀገር መቼም ቅርብ ነው፣ አሜሪካን የመጣ ነው እንደምታውቂው። ይህን ያህል ከዛ ታሪክ ጋር ሲተያይ በጣም እየትየለሌ ነው። ያ ቀደም ሲል ነው፣ ይሄኛው አሁን ነው። እንደውም በሰፊው ዘመናዊ ትምህርት መስፋፋት ከጀመረ በኋላ ነው በርከት ያሉ ወጣቶች ወደዚህ ሀገር ከፍተኛ ትምህርት ቤት መላክ የጀመሩት። እንግዲህ መንግስትም ኤምባሲው በሰፊው ማቋቋም የጀመረው ከኤምባሲ ብቻ ሳይሆን የትምህርት አታሼም ይህን ጉዳይ እንዲከታተሉ እያደረጉ የቀጠለው። አሁን በተለይ አሁን ደግሞ በርከት ያሉ ኢትዮጵያውያን እየፈለሱ ወደዚህ ሀገር ስለመጡ እየመጡም ስለሆነ በሰፊው አሁን እንደ ዋሽንግተን ባለ ከተማ እንደ ቨርጂኒያ ባሉ አገሮች ብዙ ኢትዮጵያውያን አሉ። ደግሞ በዚህ ብቻ አካባቢ አይደለም፣ ደግሞ በሌላም በሰፊው በአሜሪካን ሀገር ውስጥም አሉ። እንግዲህ የኢትዮጵያን ሕዝብ ምን ማንነት ለማወቅ በሄደበት ሁሉ በቅድሚያ በመጀመሪያ ሊያቋቁም የሚፈልገው የሚሰበስበውን ቤተክርስቲያን ነው። እዚህም ሀገር እንደዚያው ነው። በመጀመሪያ እኔ እንደምገነዘበው መድኃኔዓለም ቤተክርስቲያን የሚባለውን ነው እንዲቋቋም የተደረገው። እንደ ኮሎኔል አስፋው የነበሩ ሰዎች አሉ እና እንደነ መጋቤ ካህናት ካህሊ ያሉ ሰዎች አሉ እና እነዚህ ቅድሚያ ይሰጣሉ ለቤተክርስቲያኑ። ሌሎችንም ደግሞ እንዲሁ ሁላችንም እየጠሩ እንዲናደርግ እንዲብናደርግስ የሚባል ነገር እየተደረገ ከመድኃኔዓለም ቤተክርስቲያን ቀጥሎም ማርያም ቤተክርስቲያን እንድትቋቋም ተደረገ። ሚካኤልም ቤተክርስቲያን እንዲቋቋም ተደረገ። ዶክተር አክሊሉ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሃይማኖት ለማስፋፋት በሚል አይደለም፣ ኢትዮጵያውያን ባሉበት በራሳቸው ፍላጎት የሚያቋቁሙት ነው። ምናልባት እንግዲህ በካሪቢያን ደሴቶች በንጉሱ ጊዜ በ1952 ነው በትሪኒዳድ እና ቶቤጎ ያውቃሉ ይሄንን? እንግዲህ ቀደም ሲል በካሪቢያን
አይላንዶች ስለ ኢትዮጵያ ያላቸው ፍቅር፣ ስለ ኢትዮጵያ ያላቸው አስተያየት አሁንም በእውነቱ እንዳለ ነው። በግርማዊ ንጉሠ ነገሥቱም ጊዜ እሳቸው በሄዱ ጊዜ በተለይ እንደው አዲስ ነገር እንደመጣላቸው አድርገው ከፍተኛ አክብሮት የሰጡበት ጊዜ ነው። ከእሳቸውን ተከትለውም ቀደም ሲል ብዙ ካህናት መጥተዋል። በተለይ ብፁዕ አቡነ ይስሐቅ እዚህ ሀገር በተሾሙ ጊዜ እሳቸው ከካሪቢያን ደሴቶች ጋር ህዝቡን በእውነቱ በተቻለ መጠን ከፍተኛ ፍቅር ነበራቸው። እኔ እንደ አጋጣሚ እሳቸው ባረፉ ጊዜ ለቀብራቸው ስነስርዓት ሄጄ ነበረ። የት ነው እሱ? ጃማይካ ባረፉ ጊዜ የብፁዕ አቡነ ይስሐቅን ወደ ኢትዮጵያ ለመላክ ሐሳብ ነበር እና የደሴቱ ሰዎች ተንጫጩ። እንዴት እኛ አንድ ሰው እዚህ ሀገር ቢሞትልን እኛ መሬት ውስጥ ለምንድን ነው የማይቀበሩት ብለው በጣም ሐሳብ አቀረቡ፣ ተንጫጩ እና መቃብሩ ያው ጃሜይካ እንዲደረግ ተደረገ። እንዳልኩሽ እኔም እድል አግኝቼ ሄጄ ነበር ጃሜይካ በመቃብሩ ጊዜ እና በዚያኑ ጊዜ ነው እንግዲህ ያን ለታውኑ በስማቸው ቤተክርስቲያን፣ ትምህርት ቤት እንዲከፈት፣ መንገድ እንዲከፈት እንዲደረግ ያደረጉት በራዲዮ እንደሰማነው እንዳዳመጥ ነው እና ከደሴቶቹ ጋራ የነበረው የቤተክርስቲያን ግንኙነት አሁንም አለ። ከዛ ጀምሮ እንደቀጠለ ነው። እንዲያውም የሚመስለው ከዚያ ነው ወደ አሜሪካ ነው የመጣ የሚመስለው የዚህ የግንኙነቱ ጉዳይና አሁን በሰፊው በአሜሪካን ሀገር መቼም እንደምታውቂው ምናልባት ኢትዮጵያውያን ባሉበት ቦታ አንድ ቤተክርስቲያን ትንሽም ብትሆን አለች። አቡነ ይስሐቅ እንግዲህ በአቡነ ባስልዮስ ጊዜ ነው ይህንን የመሰረቱት። ከዛ ወደ አሜሪካ ኒውዮርክ ነው መጀመሪያ የሚል ነገር አየሁኝ ነው። ልክ ነው። እንግዲህ አገልግሎቱ ከፈተው በኒውዮርክ ብሮንክስ ነው ይላሉ እኮ። ኒውዮርክ ውስጥ እንግዲህ መድኃኔዓለም ቤተክርስቲያን ነው የተከፈተው። ብዙ ቦታ መድኃኔዓለም ቤተክርስቲያን ነው የሚከፈተው። ቺካጎም እንደዚሁ ነው፣ እዚህም እንደዚሁ ነው። አሁን በተለይ ልክ እንደ ሀገርሽ በሰማዕታቱ ስም የሚከፈቱ ቤተክርስቲያን ሞልተዋል በየቦታው። ልክ ነው። እንግዲህ አባ ለአከ ማርያም ማንደፍሮ ነበሩ የሚባሉት። አባ ለአከ ማርያም ማንደፍሮ እሳቸው ናቸው አቡነ ይስሐቅ የሆኑት በ79 ነው አይደለ? እንግዲህ ዓመተ ምሕረቱን አሁን ልክ ነው። እኔ በጣም ማስታውሰው እሳቸው በጣም ትሁት ሰው ናቸው። የሰው ፍቅር ያላቸው ናቸው። የሴቶቹን ሰዎች በፍቅር ነው የሚያነጋግሯቸው። በእንግሊዝኛ የሚያነጋግሯቸዋል፣ ያስተምሯቸዋል፣ ያከብሯቸዋል። እነሱም ስለ ኢትዮጵያ ያላቸው ፍቅር በዛው መጠን እያደገ ነው ሄደው። እንግዲህ ይሄ በሰሜን አሜሪካ ብቻ አይደለም። አሁን አውሮፓም የተለያዩ ከተሞች፣ የተለያዩ ሀገሮች እንደዚሁ አብያተ ክርስቲያናት አሉ። በአውስትራሊያ አለ፣ ኒውዚላንድ እና ሌሎችም የአፍሪካ ሀገሮች ውስጥ እንደዚሁ አብያተ ክርስቲያናት አሉ። እንደውም የጅቡቲው ገብርኤል ሰሚ ነው ይባላል። ዶክተር አክሊሉ ብዙ ሰው ይሄዳል ይመስለኛል እዛም። እንደው እንዴት ተደራጁ? እንግዲህ አንድ ቤተክርስቲያን ማስተዳደር ቀላል ይሆናል አይደለ? ግን አሁን እዚህ እርስዎ ያሉበት አካባቢም በጣም ብዙ አብያተ ክርስቲያናት አሉና እንዴት ነው የተደራጁት የሚለውን እንደው እንግዲህ በመጀመሪያ መቼም በተቻለ መጠን አንዱን ቤተክርስቲያን የሚያቋቁሙት ግለሰቦች ናቸው። ልዩ ልዩ ግለሰቦች አሉ። እነሱ የቤተክርስቲያን ግንኙነት ነገር ሚካኤል ቤተክርስቲያን ሲባል የሚካኤል ፍቅር ያለው፣ ማርያም ቤተክርስቲያን ሲባል የማርያም ፍቅር ያለው፣ በዛ ይጀመርና እየተስፋፋ ይሄዳል። አሁን እዚህ ሀገር አሁን እንኳን በጣም ሰፊ ነው። ጳጳስም አለው በሰፊው። እዚህ ብቻ አይደለም፣ ጳጳስ በካሊፎርኒያም አለ፣ በኒውዮርክም አለ፣ በደቡብ አሜሪካን አካባቢም አለ። አሁን የኢትዮጵያ ቤተክርስቲያን ጳጳስም እየላከች ጳጳሳቱ እንግዲህ ያስተባብራሉ። ከዚህ በላይ ግን ምዕመኑ የቤተክርስቲያን ፍቅር ያለው ምዕመን ሌላ ምን ያግኙ? የሚያስተባብራቸው፣ የሚያገናኛቸው፣ የሚሰበስባቸው እሱ ነው። ቢያንስ እሑድ በቅዳሴ ጊዜ ይሄዳሉ፣ ይገናኛሉ፣ ይተዋወቃሉ፣ ይጠያየቃሉ። ክርስትና የሚያስነሱት ልጆቻቸውን እዚያ ነው። ሰርግ በሚድሩበት ጊዜ ይገናኛሉ። አንድ ሰው በሞተ ጊዜ ያው የግድ ዞረው ካህን ይፈልጋሉ። ለዚህ ሁሉ ግንኙነት ዝግጁ ሆና የምታገለግላቸው ቤተክርስቲያን ናት እና ህዝቡ በቃ ከዚህ የተሻለ ድርጅት ያለ አይመስለኝም። የኢትዮጵያዊ የሆነ ራሱን ችሎ የሚተዳደር ምን ደግሞ ሌላ ምን ይፈልጋል? ካህን ነው። ካህኑ መቼም ይህን ያህል ብዙ ገንዘብ የሚጠይቁ አይደሉም። ህዝቡም ከዛው ካለችው ያካፍላል በተቻለ መጠን እና እንዲህ እየሆነ ይኖራል ነው የምልሽ።
እንግዲህ አሁን መጀመሪያ ላይ ሲጀምር ሰዎች ይሰባሰቡና ወይ ከግሪክ ኦርቶዶክስ ቤተክርስቲያን ጋር በመዳበል ወይም ካንዱ ጋር ወይ ከሩሲያ ምናልባት አላውቅም እንደዛ አይነት ቤተክርስቲያን ጋር በመዳበል የቅዳሴ ስርዓታቸውን ሲያካሂዱ ቆይተዋል። ግን እንደ ምሳሌ አድርገን ብናነሳ ዶክተር አክሊሉ የርሶ አጥቢያ ማርያም ናት? አዎ ማርያም ነው። አዎ። ስለዚህ ማርያም ቤተክርስቲያን አሁን የራሱ ህንጻ አለው። አዎ ማርያም ቤተክርስቲያን ሰፊ ነው። ትንሽ እንዴት እዚህ ደረጃ ላይ ሊደረስ ቻለ እንዲነግሩኝ ፈልጌ ነው። ቅደም ተከተሉ እንግዲህ በመሰረቱ ጥቂቶች ሰዎች ናቸው የጀመሩት። እንግዲህ ራዕይ ያላቸው መሆን አለባቸው። ዘለቄታው የሚያዋጣው ምን እንደሆነ መገመት አለባቸው ይመስለኛል። ቦታውን ሲገዙ አስቀድመው አሁን ማርያም ያለችበትን ቦታ በዚያን ጊዜ በሰፊው ለወደፊት እንደሚጠቅም አስበው ነው የገዙት። ዶክተር አክሊሉ እርሶም ነበሩበት አይደለ? ኮሚቴ ውስጥ ነበርኩበት። አብረን ብዙዎች በእውነቱ ለዚህ የረዱ ኢትዮጵያውያን አሉ ማለቴ ነው። ሌላው ቢቀር ቤታችንን እንኳን አስይዘን ብድር ለመበደር እንደምንችል ወደኋላ አላልንም። ትልቅ እንደው አስተዋጽኦ ነው። የምትኖሩበትን ቤት በብድር ማስያዝ ማለት ከበድ ይላል አይደለ? እግዚአብሔር ይመስገን። ይህም ሳይሆን ብድሩም ተገኝቶ ቦታው ተገዝቶ አሁን ሰፊ የሆነ ድርጅት ነው ማርያም ቤተክርስቲያን። ትምህርት ቤትም ለወጣቶቹ አቋቁሟል። ወጣቶቹ እሑድ ይማራሉ፣ ሌላም ጊዜ ይማራሉ። ከዚህ ተመርቀው እየወጡ በመንግስቱ ትምህርት ቤት ዩኒቨርሲቲ የገቡና እየጨረሱ ተመልሰው እየመጡ ማርያምን ይጎበኛሉ። አሁን በቤተክርስቲያኗ ደግሞ በተለይ በቅዱስ ያሬድ ዜማ የተካኑ አዋቂ የሆኑ እንደነ አፈሊቅ ሞገስ ያሉ አሉ። ቀሳውስቱም እንደነ አብርሃም ያሉ አሉ። እነዚህ መቼስ የራሳቸው የቤተክርስቲያኑ ፍቅር ያላቸው ካህናት ተገኙ፣ ተሰባሰቡ። አሁን እስካሁን ድረስ 3 ታቦት ነበር። እመቤታችን አለ፣ የቅዱስ ጊዮርጊስ አለ፣ የአቡነ ተክለ ሃይማኖት አለ። አሁን ደግሞ በቅርቡ እግዚአብሔር ይመስገን የቅዱስ ያሬድንም ታቦት አስመጥተናል። አሁን 4 ታቦቶች አሉን እና እነዚህን እናነግሳለን። ተቻለ መጠን እንግዲህ እየረዱና ያሉትን ይቻላል። እውነት ነው። እንግዲህ በፊት ጊዜ እንደሰማሁት ነው የክህነት ትምህርት ጠቀስ የሆኑ ሰዎችም ገብተው በዲቁናው ያገለግላሉ የካህናት እጥረት በሚኖርበት ጊዜ የሚል ነገር ሰምቻለሁ። ስለሱ እንዲነግሩኝ ፈልጋለሁ። ሁለተኛ ነገር ደግሞ አሁን ትምህርት ሲሉ የፊደል ማስቆጠር እና እንደውስ ምናልባት እስከ ዳዊት መድገም ድረስ ልጆች ይማሩ ይሆናል። ግን ከዛ በኋላስ የዲቁና የክህነት ትምህርት ይሰጣል? እሱ ላይ እንግዲህ በትርፍ ጊዜ ነው የሚሰጠው፣ በሙሉ ጊዜ አይሰጠው። ግን አሁን 10፣ 15፣ 20 የሚሆኑ ዲያቆናት አሉ የቅዳሴውን ትምህርት የተማሩ ቅዱስ ያሬድንም ዜማ ሞገስን እየተከተሉ የሚያዜሙ ከበሮውንም እየተቀባበሉ የሚመጡ አሁን በርከት ሆነ ራሳችን እንችላለን። እንኳን ለራሳችን ለሌላም እንተርፋለን። በፊት ግን በፊት አልነበረም። እንግዲህ መቼም የቤተክርስቲያን ታሪክ የቤተክርስቲያን ጉዳይ ሁላችንም በልጅነታችን ነካነካ አድርጎናል እና እኔም በሆን በልጅነቴ ነው ዳዊት የደገምኩት፣ እንዳቅሜ ዜማ ያዜምኩት፣ የቃል ትምህርት የተማርኩት ማለት ነው። ድቁናም የተቀበልኩት። ያ ፍቅር አልቀረም፣ ቀጥሏል። አሁን ካደግን በኋላ ማለት ራሳችንን ከቻልን ከሸመገልን በኋላ ሳይሆን አብሮን ያደገው እንግዲህ ያ ፍቅር ይመስለኛል ተያይዞን እዚህ እስካሁን ያደረሰን ለማለት ነው። አይ ጥሩ ነው፣ በጣም ጥሩ ነው። ምናልባት ሌሎች የማህበረሰብ አገልግሎቶችም የሚኖሩ ይመስለኛል ዶክተር አክሊሉ። ጋብቻ ብቻ ሳይሆን በጋብቻ ውስጥ የሚፈጠሩ ችግሮች ሲኖሩ የማሸማገል ነገር አንዳንድ እንግዲህ ችግሮች ሲመጡ አይደለ እንደሱ አይነት ስራም ያለ ይመስለኛል። የማህበረሰብ አገልግሎት አሁን ከውጭ ሰው ሲመጣ ከዚህ በፊት የሚሄድበት የለም። አሁን እንደው ቢያንስ ከውጭ ምንም እዚህ ኢትዮጵያዊ ባያውቅ ማርያምን ቤተክርስቲያን ወይ ሚካኤል ቤተክርስቲያን ወይ መድኃኔዓለም ቤተክርስቲያን ብሎ ቢሄድ እንዲሁ አይለቀቅም፣ ይረዳል። እና ይሄ እንግዲህ የመጣው የቤተክርስቲያን አስተዋጽኦ ከበፊት ጀምሮ የቆየው አሁንም በመቀጠሉ ይመስለኛል።
አሁን እንዳውም ወጣቶቹ ደግሞ ራሳቸው የተደራጁ እርዳታ አገር ቤት እርዳታ ይልካሉ። አንድ ነገር ሆነ ሲሏቸው ዝም አይሉም፣ ይጮሃሉ። ለእኛ እንድናዳመጥ ያደርጉናል። ካህናቱም እንድንተባበር ይጠይቁናል። ምልሽ ምንም አንድ እሁድ ባዶውን ያለፈ የለም። በተለይ ደግሞ በአገር ቤት አንዳንድ ችግር አለ እየተባለ ይወራል። ያንን ወጣቶቹ እንዲረዳዱ ይደረጋል። ለደብተር መግዣ እየተባለ ሁሉ ይዋጣል። ደግሞ እዛ ሀገር ድረስ እየሄዱ ገንዘቡ ለተቸገረው መድረሱን እያረጋገጡ ፊልም እያነሱ እየመጡ ለህዝቡ ያሳያሉ። ህዝቡ ገንዘቡ ለተጎዳው መድረሱን እያየ እጁን ይዘረጋል። አሁን ለምሳሌ አንድ ኢትዮጵያዊ ከሀገሩ እዚህ በዲቪም ይሁን በምንም ይምጣ እዚህ መቆየት ከፈለገ ቀጥታ ቤተክርስቲያን ከመጣ ይረዳል እንዳሉት። እንግዲህ አሁን ስራ ማግኘትም እንደዛው ሊሆን ነው አይደለ? እንግዲህ እንደ የዚህ ጉዳይ ስራ ፈላጊም አይ መቼስ እንደው መቶ በሰፊው መልክ ባለው ሁኔታ እንዲህ ነው ባይባልም እዚህ መጥቶ ቤተክርስቲያን ውስጥ ችግረኛ ነኝ ገንዘብ ስራ ፈልጉልኝ ካለ ሁሉም በየበኩሉ አይኑን ጆሮውን ያዳምጣል እና የስራ ሲያገኝ ለሰውየው ይጠቁመዋል፣ ለሴትዮዋ ይጠቁማታል። በዚህ ስራ ይገኛል ለማለት ነው። ለዚህ ነው እንግዲህ ኢትዮጵያውያን አንድ ቦታ ብዙ ኢትዮጵያውያን ስራ ላይ ተመሳሳይ ስራ ሲሰሩ የሚታየው ማለት ነው እንግዲህ አይደለ? መቼም ክርስትና ካለ ሞትም ደግሞ እንደዚሁ አለ አይደለ? ቀብርም አለ ምንም አለና እዚህ ለመቀበር የሚፈልጉ ኢትዮጵያውያን የሚቀበሩበት ቦታ ተዘጋጅቷል። እዚህ መቼስ ለጊዜው በየቦታው ግለሰብ የሚገዛው ቦታ ነው። ሁሉም እየገዛ የመቃብር ቦታውን መቼስ መሞት የማይቀር ስለሆነ ያን እየተዘጋጀ ቁጭ ነው። ያው ግን ጸሎተ ፍትሐቱ በቤተክርስቲያኑ ያዳርሳል። እንደ ደብሩ ማርያም ለምሳሌ አሁን በየጊዜው መቃብር ፍትሐት ይካሄዳል። እሑድ ፍትሐትም ያካሄዳሉ። በሌላም ጊዜ ቢሆን ደብሩን ከጠየቁ አለቃ አለ፣ ሙሉ ቀን የሚሰራ ካህን አለ። የቤተክርስቲያኑ አለቃ ደግሞ ሙሉ ቀን የሚሰራ አስተዳዳሪም አለ። ይህንን የሚሰራ እሱ እንግዲህ ከወጣቶቹ ጋር እና ከህዝቡ ጋር እየተባበረ ችግረኛውን ይረዳል ማለት ነው ባለው አቅም። ሰበካ ጉባኤ ያለው ይመስለኛል እያንዳንዱ እዛው ሰዎች ይመረጣሉ አይደል? እንዴት ነው? መቼስ የእያንዳንዱ ቤተክርስቲያን የራሱ ሰበካ ጉባኤ አለው። በአመት አንድ ጊዜ ይመረጣል፣ ወይም በየአመቱ እንደገና እንዲመረጡ ይደረጋል። ወይም የቤተክርስቲያኑ ፍላጎት ነው። የ2 ዓመት ጊዜ የሚኖር አለ፣ የ3 ዓመት ጊዜም የሚኖር አለ፣ በአመትም የሚደረግ አለ። ይሄ እንግዲህ በቤተክርስቲያኑ በቀጥታ መንፈሳዊውን ጉዳይ የሚከታተል ነው። ከዚህ ደግሞ ትንሽ ከፍ ብሎ ሲቪክ በሆነ ደረጃ የህዝቡን ጉዳይ የሚከታተል ደግሞ ማህበር አለ። እሱም ካህናቱንም በመንፈሳዊ ሳይሆን በአስተዳደር በላይ ሆኖ የሚቆጣጠር የሚከታተል ነው። እንግዲህ የበጀት ጉዳይ አለ እዚህ ውስጥ መዋጮውን የሚመለከት አለ፣ ገንዘብ አለ፣ በጀት አለ። በየጊዜው ደግሞ ችግር ሲኖር ገንዘብ ማዋጣት ይኖራል። ወይ እዚህ ሀገር ደግሞ ሲኖር ቤተሰብ ችግረኛ ቤተሰብ ሊኖር ይችላል። እንደየሁኔታው ባለው አቅም መቼም ሁሉ ተስተካክሎ ይሰራል ባይባልም ችግረኛን እያዩ ዝም አይሉም። የሚስተካከልበትን ዘዴ የሚረዳበትን ዘዴ በየአጥቢያው ይሞከራል ማለት ነው። እንግዲህ አሁን ለምሳሌ ከዚህ ካለው ካውንቲ ነው የሚባለው ነው ወይስ ካውንቲ? ማርያም ቤተክርስቲያን ሞንትጎመሪ ውስጥ ካለ ካውንቲው የሚሰጠው ድጋፍ ምናምን ይኖራል በገንዘብ ወይ እንደዚህ? ብዙ ጊዜ ለቤተክርስቲያን አይሰጡም። በተቻለ መጠን ያው እንደምታውቀው እዚህ ሀገር መንፈሳዊውና የመንግስት ስርዓት ስለቱ የተከፋፈሉ ስለሆኑ እነሱ ራሳቸውን የቻሉ ናቸው። ነገር ግን በጎን እርዳታ ማድረግ አይከለከልም። በቀጥታ ግን መንፈሳዊውና ስጋዊውን አይደባልቁም በተቻለ መጠን። ምናልባት እንግዲህ ፕሮጀክት መልክ ኮሚኒቲውን በዚህ መንገድ ረዳለሁ የሚል ነገር ሲቀርብ ያን ያግዙ ይሆናል። ይሄማ ምልሽ ብዙ አይነት ድርጅት አለ አሜሪካ ነገር። የበጎ አድራጎት ድርጅት አለ። ሁኔታውን አይቶ ይረዳል። አሁን ለምሳሌ በቅርቡ እኛ ማርያም ቤተክርስቲያን አሁን በብረት ዙሪያውን አጥር
ታጠረ በእርዳታ አግኝተን ነው እርዳታ አግኝተን ከውጪ አሁን ቆንጆ አድርገውታል። እንደዛ ነው የሚሰራው። ምልሽ ለደግ ነገር የሚረዱ ሰዎች አሉ። በእውነቱ እግዚአብሔር ይስጣቸው አሉ። ደግሞ የሲቪክ ድርጅት የተደራጀ የዳበረ ነው እዚህ አሜሪካ ነገር እና ያን ይተርፋል ለቤተክርስቲያኑ ያገለግላል። አይ ጥሩ ነው በጣም። ዶክተር አክሊሉ እንግዲህ እስከ ቅርብ ጊዜ ድረስ የዚህ ሲኖድ መከፋፈል በኩል አንዳንድ ችግሮች ነበሩና አንድ ጋዜጣ ላይ አይቼ ነው በጣም የገረመኝ። እስከ ኒውዮርክ ታይምስ ድረስ የወጣ ዜና ነው ይሄ። ዩኤስ ብራንች ሊቭዝ ኢትዮጵያን ኦርቶዶክስ ቸርች ይላል። መቼ ነው? ሴፕቴምበር 22 1992 በዚህ ሀገር አቆጣጠር እንግዲህ ከእናት ቤተክርስቲያኗ ተነጠለች የሚል መግለጫ ነው የወጣው። አቡነ ይስሐቅ ናቸው ይመስለኛል። we're declaring independence in administration but we continue to adhere to the teachings and beliefs of the Ethiopian Orthodox Church አሉ ብሎ ኮታ አርጎ ያወጣው ነው። እንግዲህ የዚህ የምክንያታቸው የፓትሪያርክ በተደራቢነት መሾም በሚል ነውና እንደው ማንሳቱ ጥሩ ነው ብዬ ነው። እሱ ብዙ ጦስ ያመጣ ይመስለኛል በእኔ ሐሳብ ሳየው። እንግዲህ ይሄ መከፈል ነገር የዛን ጊዜ የጀመረ ነው። እርግጥ አሁን ያ የኋላ ታሪክ ነው። ስለሱ ጊዜ እንዲያነሱ ፈልጌ ነው። መቼም ሁሉ ነገር ጥሩ ብቻ አይደለም፣ አንዳንድ ችግሮችም ነበሩ። በደንብ አለብን እንጂ መቼስ የኢትዮጵያ ችግር ሲመጣ እኛም ጋር መፈንጠቁ አይቀርም። እዚህም አንዳንድ ችግር ሲኖረን ወደዛ መሄዱ አይቀርም። ነገር ግን በመሰረቱ መንፈሳዊነት ጉዳይ ስለሆነ በመንፈሳዊነት አስተዳደር ውስጥ ገብተን እንቀባጠር እንዳንል ነው መጠንቀቅ ያለብን። መንፈሳዊ ነው። አንዳንድ ነገር ሲሰማም ደስም ባይል ቻል ብሎ ማለፍ ያስፈልጋል። ደግሞም ይመስለኛል የያገሩ ፖለቲካውም በተቻለ መጠን ወደ ውስጥ ገብተው ይሄን እናድርግም ባይሉ ውስጥ ለውስጥ ቀስ በሚል መንገድ መነካካታቸው አይቀርም። እሱ ደግሞ ቤተክርስቲያኑን ማወኩ አይቀርም። ምንም ጥርጥር የለው ነገር ነው። ያን ጊዜ እንግዲህ እዚህ እናዝናለን፣ ግን ከፈር ከመምጣት ሌላ ያ ምን ማድረግ የምንችለው ነገር የለም። ልክ ነው። ጊዜ እስከሚፈታው ድረስ ቀስ ብሎ እዚህ ሲመጡ ያው አቤቱታ ካለ አቤት ይቀርባል። አሁን ግን ጳጳስ አለ። አሁን ለምሳሌ እኛ አቡነ ፋኑኤል የሚባሉ ኬል ቤተክርስቲያን ያቋቋሙ አቡነ ፋኑኤል ናቸው የኛ ጳጳስ። የእሳቸውን ስም ነው የምንጠራው። ያው ፓትርያርካችንም አሉ፣ የእሳቸውን ስም ነው የምንጠራው። አሁን አንድነቱ ያለ ይመስለኛል። እንግዲህ እግዚአብሔር ደግሞ ፈቅዶ ወደፊት ይሄ ጉዳይ እንዲቀጥል እንደሚያደርግ ተስፋ አለኝ ብዬ ነው የማምነው። እኛም እንደዛ ነው። እንግዲህ ምንድነው እንደዚህ አይነት ነገሮች በር ይከፍታሉ ለብዙ ነገር አይደለ? አሁን የከፋው እንግዲህ ይሄኛው የከሌ ነው የከሌ የሚባለው ነገር ውስጥም ደግሞ እንደዚሁ ይገባል አይደለ? እዚህ ላይ እስከዚህ አልደረስንም እኛ እግዚአብሔር ይመስገን። መቼስ ይሄ የጎሳዊ ስሜት በሲቪክ ኦርጋናይዜሽኖች ውስጥ ያለ ነው። እሱ አስተዳደሩን ሲያውቅ እዛ ደረጃ አልደረስንም፣ ግን እንደማይደርስም ተስፋ አለኝ። በእውነቱ ተስፋ አለኝ። ግን የኢትዮጵያን ቤተክርስቲያን ሊያፈርስ ይችላል እሱ ካልተጠነቀቁበት። እና ቤተክርስቲያን በመሰረቱ ለሁሉም የሆነች ስለሆነች የእሷን የዚህ ጎሳ ነው የዛ ጎሳ ነው የዚህ ባለስልጣን ነው እንዲህ የሚለው ነገር እሱን እንደማይመጣ ተስፋ ነው የማድረገው ምጸልየው። አለበለዚያ እሱ በሀገሪቱ ማስተዳደር ላይ ቀስ በቀስ ችግር ያመጣል ካልተጠነቀቁበት ማለት ነው። በመንፈሳዊነት ላይ ብቻ ማተኮር ምናልባት ለዚህ ጠቅም ይሆናል። እንግዲህ እስካሁን ድረስ እንደዛ ነው ሙከራው፣ እንደዛ ነው። ግን እንደምታውቂው ቤተክርስቲያን ብዙ አለ። አሁን ማርያም ማለት እዚህ ዋሽንግተን አካባቢ እንግዲህ 130 ቤተክርስቲያን አለ። በጣም ገረመኝ እኮ በአሜሪካ ብቻ 100 ያህል ይሆናል ይላል። ይሄን ማስተዳደር እኮ ከባድ ይመስለኛል በጣም። አሁን ካሊፎርኒያ ትልቅ ቦታ ነገዙ ተባለት። ያንን ቦታ ለመግዛት አንድ ጋሻ የሚሆን ቦታ ለመግዛት ትምህርት ቤት ለማቋቋም፣ ኮሌጅ ለማቋቋም፣ ሆስፒታል ለመስራት ይሄን ሁሉ እየታሰበ ነው። ካሊፎርኒያ ነው አይደለ ገዳም የተመሰረተው?
እንግዲህ ፍላጎቱንም ያሳያል እኮ አይደለ ዶክተር አክሊሉ? ልክ ነው። ምክንያቱም እሁድ ቤተክርስቲያን ደርሶ መመለስ አንድ ነገር ነው። በገዳም ህይወት ለመኖር ፈልጋለሁ የሚልም ህዝብ አለ ማለት ነው። አለ እዚህ አሁን እዚህ ሀገር አንድ የት ነው እኛ ስሙን አላውቅም ስዝ አይለኝም እንጂ ገዳም አለ እዚህ አለ። ወደ ቨርጂኒያ ነው ወይ ቨርጂኒያ ይሁን ወይም ሜሪላንድ ይሁን ከዚህ መካከል ውስጥ አንድ መካከል ተስፋዬ የሚባል እኛ ጋር ቄስ የነበረ እሱ ያንን ገዝቶ ቦታውን ገዝቶ በግለሰብ ነው የተገዛው። በግለሰብ አሁን አስፋፍቶታል ይባላል። እንግዲህ እኔ ሄጄ አላውቅም። ሰዎች ያመላከቱኝ ይመስለኛል። በዚህ በኩል ገዳም አለ ብለው ያመላከቱኝ ይመስለኛል። አንዴ በዛ በኩል ሳልፍ በሜሪላንድ እና በቨርጂኒያ መካከል ያለ ይመስላል። መቼስ ይሄን እንዲህ አይነቱ ነገር መስፋፋቱ አይቀርም። አሁን በተለይ ቤተክርስቲያኖቹ ስለሰፉ ብዙ ስለሆኑ እንዲሁ በየጊዜው በየኮርተሩ ቤተክርስቲያን ሊቋቋም አይችልም መቼም እና ወደፊት እየተጠናከረ እየተሰባሰበ ይሰባሰብ ይመስለኛል። ደሞም እንደዛ ቢሆን ነው ጥሩም የሚሆነው ይመስለኛል። አለበለዚያ በግለሰብ ደረጃ የሚያዝ ነገር ብዙ ችግር ያለው ይመስለኛል። እንግዲህ ለዚህ ነው በየቀበሌው የሚያስተባብር ጳጳስ ያለው። እንግዲህ እነሱ ይከታተሉታል ብዬ ተስፋ ማድረግ ይማራሉ ብዬ ተስፋ አድርጋለሁ። ሁላችንም ከዛ ነው የምንማረው። ልክ ነው። ምናልባት እንግዲህ አሁን ቫቲካን የሁሉም የካቶሊክ አብያተ ክርስቲያናት መሰባሰቢያ እንደሆነው ሁሉ የኢትዮጵያ ኦርቶዶክስ ተዋህዶ ይሆናል። እንግዲህ መቼስ ምልሽ እግዚአብሔር ይጨመርበት እንጂ በጥንት ጊዜ የጥንቱ ትምህርት ጥልቀት ያለው መንፈሳዊነቱም ጥልቀት ያለው ሰዎቹም የሚማሩት ሰዎች ለዛው ለትምህርት ብለው ሕይወታቸውን የኖሩባት ሀገር ናት። እንግዲህ ማለት ሀገሪቷ የራሷ ታሪክ አላት፣ በዚህ በኩል ታሪክ አላት እና እንግዲህ ይሄ እንዴት እንደሚቀጥል ወደፊት አላቅልሽም። ሬዲዮ ጣቢያው ሸገር 102.1 ዝግጅቱ የጨዋታ እንግዳ ነው። የዛሬው እንግዳችን ዶክተር አክሊሉ ሀብቴ በሁሉም ዘንድ የሚታወቁት በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ፕሬዝዳንትነታቸው ነው። ሸገር 102.1 የእናንተ ሬዲዮ። እንግዲህ እነኚህ ትልልቅ የኢትዮጵያ ኦርቶዶክስ ቤተክርስቲያን የባህልም የታሪክም ጠባቂዎች ናቸው ሲባል እነኚህ መንፈሳውያን ትልልቅ ሀብት ላይ ታምራቸው ለራሳቸው ማድረግ ራሳቸውን ትተው ሰልፍለስ የሚባለው ሆነው የጠበቁት ነው አይደለ? ልክ ነው። አይ አገሪቷ እዚህ የደረሰችው መቼም እንደነዚህ ያሉ ሰዎችና ይሄ እንደ ድርጅት ማየት ይቻላል። ይሄን ነገር ራሱ ታሪክ ትውልድ የሚቆይ ነገር ብሎ አስቦ የሚሰራ ሰው ማግኘት እኮ ትንሽ ነገር አይደለም። ነገስታቱም የላሊበላ አብያተ ክርስቲያናት ሁለተኛዋ ኢየሩሳሌም እንድትሆን ስለፈለጉ ነው አይደለ? ወይም ደግሞ አጼ ቴዎድሮስ ምንድነው ይላሉ የሚባለው የኢትዮጵያ ባል የኢየሩሳሌም ምንድነው ይላሉ ይባላል። ቃሉን እንኳን ባልጠራው እንግዲህ ኢማጂን ያደርጋሉ ኢየሩሳሌምን ማለት የክርስቶስን ማዕከል ናት። ልክ ነው። መንፈሳዊ ህይወት ማዕከል እንደሆነች እሷም ደግሞ ወደ ኢትዮጵያ እንድትመጣ ነው ያን ሁሉ አስበዋል አይደለ? ይሄ ትልቅ ነገር ነው ይመስለኛል። ተመልሰን እንግዲህ ወደ ያለንበት ከተማ እንምጣና እዚህ ተወልደው ያደጉ ልጆች ቋንቋም ይቸግራቸው ይሆናል አይደለ? ከዚህ ስርዓቱንም ለመከታተልና ለመሳተፍም ምናልባት አገልግሎቱ ወደፊት በቋንቋም በምንም እንደዚሁ የሚደራጅ ይመስሎታል ወይም የታሰበበት ነገር ይኖራል? እኛ እንግዲህ በታሪክ በሂደት የሚታይ ነው። በመሰረቱ ግን የኢትዮጵያ ቤተክርስቲያን ቋንቋ ያው ግዕዝ ነው። አሁን ለግዕዙ እንግዲህ ቀረብ ብሎ የታየው ሁሉ ጊዜው አማርኛ ነው። በዚህ ነው ብዙ ጊዜ አገልግሎቱ የሚካሄደው እና ከዚህ ደግሞ ወደ እንግሊዝኛ ለመሄድ መቼም ሳይወዱ በግድ ልጆቹ እንግሊዝኛ ይናገራሉ አማርኛውን ትተው እና ትግል እየተደረገ ነው በቤተክርስቲያን እኛ እንዲያነቡ፣ እንዲጽፉ፣ እንዲናገሩ ጥረት እየተደረገ ነው። እዚህ ሀገር ተምረው ሄደው 1 ዓመት 2 ዓመት ቆይተው ቅኔ ተቀኝተው የተመለሱ ልጆች አሉ። እውነት? አዎ፣ ተቀኝተው የተመለሱ ልጆች አሉ እና ፍላጎቱም ስላለ እግዚአብሔር ይጨመርበት እንጂ ቤተክርስቲያኗ እንድትስፋፋ ከተፈለገ ደስ የግዕዙ የፊደሉን ልጆቹ እንዲያውቁት እንዲያነቡት ማድረግ ጥረት ይቀጥሏል። አሁን
ማርያም እንዳልኩሽ አሁን ትምህርት ቤት አለ። ወደፊት አሁን ማርያምን እንግዲህ እንደ አዲስ ለማሰራት እየታሰበ ነው። ቤተክርስቲያኑ እንደገና ለማሰራት ሰፊው ለማሰራት እየታሰበ ነው። ያ በሚሰራበት ጊዜ እርግጠኛ ነኝ አንደኛው ትልቁ ክፍል ትምህርት ቤት ነው እና ትምህርት ቤት ለልጆቹ ማስተማሪያ ታሰባል። ጠያቂው ሞልቷል። ወላጅም አሁን ጥቅሙንም እያወቁት ናቸው ልጆቹ ወላጆቹ፣ ሌሎቹም እያዩት ነው። እንግዲህ ደግሞ እስቲ እግዚአብሔር ይጨመርበት። እርስዎ የትምህርት ሰው ኖት ዶክተር አክሊሉ። እንግዲህ በኢትዮጵያ የትምህርት ስርዓት ውስጥ ፊደል የቆጠሩ እስከ ዳዊት የደገሙ ልጆች በሌላው የቀለም ትምህርትም በጣም ጎበዝ ይሆናሉ ይባላል። ምናልባት ይሄ ያጓጓቸው ይሆን እነዚህን ወጣት ልጆች? እንግዲህ መቼስ እኔ እስካሁን በደንብ አድርገን ካስተማርናቸው ወደኋላ ያሉ የሉም። ልጆችም ይማራሉ። ደግሞ እርግጠኛ ነኝ ወላጆቹም ፍላጎት አላቸው። የወላጆች ፍላጎት ካለ ቤተክርስቲያኑ የማስተማሩ ስጦታና የማስተማሩ ዘዴ አውቀንበት ለልጆቹ ደስ እንዲሰኙ አድርገን ካቀረብንላቸው ልጆቹ ወደኋላ የሚሉ አይመስለኝም። እና ይጠቅማል አይደለ ለቀለም ትምህርት ብለው ያስባሉ? ይጠቅማል። ለምን መጥቀም ብቻ ሳይሆን ኢትዮጵያዊነታቸውም የሚታወቀው በዛው ነው። በእውነቱ አንደኛ ይሄ ብቻ ሳይሆን አሁን ኢትዮጵያዊ የሆነ አማርኛ ማያነብ እንግሊዝኛ ብቻ የሚያነብ የአገሬ ሰው እንደ እንግዳ ነው የሚያየው። ግን እንግሊዝኛውንም አውቆ አማርኛውንም አውቆ ከሀገሩም ጋር ለጠቅ ያደረገው ይመስለኛል። ዶክተር አክሊሉ አንድ የሆነ ጥናት አይቼ ነው እና ወጣቶች ልጆች እዚህ ሀገር ከዚህ ቀደም ባልተለመደ መልኩ አንዳንድ የወንጀል ድርጊት ውስጥ መግባታቸው፣ አንዳንድ ችግር ውስጥ መግባታቸው፣ እስር ቤት በጣም ብዙ ልጆች መገኘታቸው ምክንያቱ ቤተክርስቲያኒቷ ስራዋን በደንብ ባለመስራቷ ነው የሚል አንድ ትችት አይቼ ነበረ። እንግዲህ ምን ያህል ሰው በእንደዚህ አይነት ሁኔታ እስር ቤት እንዳለ ላውቅ አልችልም፣ አላቆሙም በእውነቱ። ነገር ግን እንደማናቸውም ህብረተሰብ ጥቂቶቹ እዚህ እንዲህ አይነት ነገር ውስጥ ቢገቡበት አልገረምም። ይሄ ኮሚኒቲው ደግሞ በእንደዚህ ያለ ሁኔታ በተጨማለቀ ነው እና እንዳው በተቻለ መጠን እንደዚህ አይነቱን ሁኔታ ለመቀነስ ከቤተክርስቲያን ጋር ጠበቅ ያለ ግንኙነት እንዲያገኙ ለማድረግ ሙከራ ይደረግ የሚባለው ለዚህም ነው። ይሄንንማ ካረዳ ቤተክርስቲያን ብቻውን እንደዚሁ የኋላ መድከሙ አይቀርም እና እኔ ተስፋ የማደርገው በትምህርት የጠነከርን እንድንሆን በትምህርቱም እምነቱንም ቢሆን በእውነቱ በሚገባ እንዲያውቁ እንዲያው በልማድ ብቻ የተገኘ ሳይሆን ከአባት ከእናት ብቻ የተወረሰ ሳይሆን እነሱም አውቀውት ጥቅሙንም አውቀውት የተቀበሉት እንዲሆን ይሄ እንግዲህ ይሄ የቤተክርስቲያን ኃላፊነት ነው። እሱ እንግዲህ ቀስ እያለ የሚመጣ ነገር ነው። ቀሳውስቱም እንግዲህ እነዚህንም ልጆች እንዲመለከቱ ማድረግ ምናልባት አሁን ብዙዎቹ በእውነት ወጣቶቹም አሁን ወደዚሁ እየገቡ ናቸው። ወጣቶቹም ይገርማል። አሁን ዲያቆናቱ በርከት ያሉት ወጣቶች ናቸው። እዚሁ ሀገር ተወልደው ያደጉ ልጆች ማለት ነው። ገብተው በደንብ አገር ቤት እየሄዱም የሚመልሱ አሉ። አውቀው ወረበር ብለው እና እንግዲህ እግዚአብሔር ይርዳን ነው እኔ ብለው ወደፊት ብዬ ነው። ዶክተር አክሊሉ ወደፊት እንደዚሁ ተጠናክሮ ይቀጥላል ወይስ ሌሎቹ አብያተ ክርስቲያናት ባዷቸውን እንደቀሩት ይሄም እንደዛ ይሆናል ብለው ያስባሉ? ተስፋ ያለኝ እንደማይሆን መቼም ትግል አለው። ልዩ አስተዋጽኦ ማድረግ እንዳለብንም እረዳለሁ። እንዲህ አይነቱ ነገር ደግሞ በኢትዮጵያ ታሪክ ውስጥ ያው ለመጀመሪያ ጊዜ ስለሆነ እነዚህ በሰፊው የመጣ ይህንን ለመቋቋም ቤተክርስቲያን በርከት ያለ ዳጎስ ያለ አስተዋጽኦን ማድረግ እንደሚገባትም አውቃለሁ። ትብብሩ ምን ያህል አብሮ መስራቱ ላይ ምን ያህል እንደሚሆን እንግዲህ ይሄ በሂደት የሚታይ ነው። ነገር ግን አንድነት ደግሞ ከሌለ የዚህ አይነቱ ነገር እየተዳከመ ነው የሚሄደው እና እንደ ዋሽንግተን ያለ እንኳን ከተማ ትልቅ ከተማ ናት። ብዙ ቤተክርስቲያን አለ። በጣም ብዙ ኢትዮጵያዊም አለ። እየተረዳዳ ይሰራል ብዬ ነው የማምነው። እና አትላንታም አሁን በርከት ያሉ ሰዎች አሉ። ካሊፎርኒያም እንደዚሁ በርከት ያሉ ሰዎች አሉ። ይሄ እንዲህ ያሉት ቦታዎች እየተበረታታ ከሄደ ሌላው ቢቀር አንዱ ጋር ሲደክም አንዱ ዳጎስ እያደረገ እንደሚሄድ አምናለሁ። እንግዲህ ይሄ የህዝቡም ፍላጎት የህዝቡም አስተዋጽኦ
ነው። እንግዲህ በእውነቱ እንዲያው ዝም ብሎ በፍላጎት የሚመጣ ሳይሆን በስራ የሚመጣ ነው። ወጣቶቹ እንደሆነ በደንብ አድርገው ካስተማራቸው ሁሉ ይወስዳሉ። በእውነቱ በእነሱ ማመካኘት አይቻልም። ለእነሱ ዝግጁ ሆኖ መገኘት ነው። እንደዛ እነሱን ዘዴውን ማወቅ ነው። እነሱ አቀባበሉን አቀራረቡን ማወቅ ነው። ለምን ደግሞ እንደሚሆን እነሱም ደግሞ ማስረዳት ነው። እንዲረዱት ለማድረግ ነው። እኔ እሱ ችግር ያለው አይመስለኝም። በአንድነት ከሰራን እንደሚሉት ዶክተር አክሊሉ ተስፋ አደርጋለሁ። እኔም እርግጥ በየጊዜው እየተፈናቀለ የሚመጣው ሰው አልቆመም። ሁሉም መጽናኛውን ፍለጋ መምጣቱ አይቀርም። እርግጥ እንደምናየው እንግዲህ እንደ አዝማሪና የውሃ ሙላት የሰማው እየሄደ ያልሰማው እየመጣ ይቀጥላል። እንግዲህ ምን መሰለሽ በሀገር ቤት ውስጥ ያለው ሁኔታ መረጋጋት፣ መልክ መያዝ ምንም ጥርጥር የለውም። እሱ ኢምፓክት ያደርጋል፣ ይህንን ይቀንሳል። እዛ ሀገር ቤት ያለው ሁኔታ ካልተረጋጋ፣ ስሜቱን የሚያረጋጋ መንፈስ ወጣቱ ካላየ ወጣት ነው፣ ወደ ውጭ ሊሄድ ይላል። የማይቀር ነገር ነው። ይህን ደግሞ ለማስቀረት በኃይል አይቻልም፣ በማስተማር ነው። ማስተማሩም ደግሞ ቢሆን በዘዴ ነው። እንግዲህ ዘዴው ምን ያህል ነው? ምን ያህል እየተረዳዳን ነው? እንዲህ አይነቱን ጉዳይ የሚያስብስ ክፍል አለ ወይ? የሚጠቁም አለ ወይ? የሚያበረታታ አለ ወይ? ይህንን አሁን በማህበረሰቡ ላይም እንዲጎላ ማድረግ የሚያስፈልግ ይመስለኛል። እንደው የቅርብ ጊዜውን ሳይሆን ረዘም አድርጎ የወደፊቱን ማሰብ የሚለው ልክ ነው። የቅርብ ጊዜው ምናልባት ስሜታዊነት ሊመጣበት ይችላል። ግን ኢትዮጵያ የዛሬ 20 ዓመት 30 ዓመት ብሎ ማሰብ ምናልባት እንደ አንድ ማህበረሰብ አሜሪካ ውስጥ እንዳለ ማህበረሰብ እንዴ አሁን ከኢትዮጵያ እኮ ብዙ ህዝብ ነው እዚህ እየፈረሰ የመጣው። እኔ እንኳን ከዚህ ከመጣው ጀምሮ ማየው ትንሽ አይደለም በእውነቱ። አሁን በቅርቡ እንደነ ዶክተር ጌታቸው ያሉ ሰዎች አረፉብን እንጂ። ጌታቸው ማን? ጌታቸው ኃይሌ። አዎ ልክ ነው። እንደነሱ ያሉት ደግሞ እንዴት ያሉ ተገኖች ነበሩ፣ ትልቅ ተገኖች ነበሩና አሁን እነሱን የሚተካ እንደነሱ ታሪኩን የሚያውቅ ሰው እንግዲህ ከዛ እንዲወጣለን እንፈልጋለን። እንዲህ አይነቱን ሰው ከዚህ ከሃርቫርድ ማግኘት መጠበቅ አይቻልምና እንግዲህ ይህንን ማህበረሰቡ መወያየት አለበት። አሁን ልክ እንደምታደርጉት አይነት አስተዋጽኦ ምን አይነት ሂደት ነው የሚያዋጣው? ምን አይነት ሂደት ተደጋግፎ ወደፊት እንድንቀጥል የሚያደርገው? ወጣቱስ የሚቀበለው በምን አይነት አቀባበል ዘዴ ብናቀርብለት ነው? ይሄ ደግሞ ቤተሰብ ደግሞ የቤተሰብ አስተዋጽኦ ምን ይሁን? መቼም ልጅ የሚያድገው በቤተሰብ ውስጥ ነው እና ቤተሰቡን አይቶ ነው የሚያድገው እና የቤተሰቡ አስተዋጽኦ በዚህ ጠቃም ያለ ከሆነ ምንም ቢሆን ከልጅ ችግር ያለ አይመስለኝም። መቶ እኔ ግምት ነው። ልክ ኖት እንዴ? እርሶ እኮ ሲያስተምሩ የኖሩ ኖት እና ስለዚህ ያውቃሉ፣ የወጣቶችን ጠባይ ያውቃሉ እርሶ ብዬ አምናለሁኝ እኔ። ለረጅም ዓመት የቀዳማዊ ኃይለ ሥላሴ ዩኒቨርሲቲን በፕሬዝዳንትነት የመሩት የትምህርት ዘርፍ ባለሙያ ከዶክተር አክሊሉ ሀብቴ ጋር ያደረግነው ጨዋታ የመጀመሪያው ክፍል ይህን መሳይ ነበር። ሁለተኛውን ክፍል ከጥቂት ደቂቃዎች በኋላ ይዘንላችሁ እንቀርባለን። ለመሰናበቻችን ሙዚቃ መርጠንላችኋል። ሸገር 102.1 የእናንተ ሬዲዮ